ሰላም እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ አለኝ ልጠይቃችሁ። እንደሚታወቀው በዚህ ዓለም እንኖራለን። ስንኖር እንደክማለን፣ እንበረታለን፣ እናዝናለን፣ እንደሰታለን፣ እንወጣለን፣ እንወርዳለን፣ ስራ እንሰራለን፣ ለመኖር እንፍጨረጨራለን። ከዚህ ባሻገር ግን አስበን እናውቃለን? ከየት መጣን? ለምን እዚህ እንኖራለን? ወዴትስ ነው የምንሄደው ብለን አስበን እናውቃለን? እንደዛ የምናስብ ከሆነ መልካም ነው። እንደሚታወቀው አገራችን ርስታችን ገነት ነበር። ከዛም በጥፋታችን ተሰደድን፣ ወደዚህ ዓለም መጣን። ልክ እንደ መልካም እረኛችን እሱ በጎቹን ፍለጋ መጣ፣ ወደ ጫካ ወደ ዱሩ ማለት ነው። በጫካ የጠፋች በግ ከመንጋው ተለይታ በጫካ የጠፋች በግ እረኛ መጥቶ ሲፈልጋት በቀላሉ አይደለም። እሾህ አለ፣ ጋሬጣ አለ፣ አውሬዎች አሉ፣ እንቅፋት አለ፣ እሾህ አለ፣ ብዙ ነገር አለ፣ ድካም፣ ረሃብ አለ። አንዲቱን በግ ሲፈልግ ብዙ መስዋዕትነት ይከፍላል። እንደዚሁ ደግሞ የማይደክመው የማይራበው እግዚአብሔር የእኛን ስጋ ተዋህዶ በጎቹ ሊፈልግ በጎቹን መስሎ በዚህ ዓለም በበረት ተገኘ። እናም ደግሞ እንዳልኳችሁ ብዙ መከራ ተቀበለ። በጊቱ የሰው ልጅ አንዲቱ በግ የሰው ዘር ተሸክሞ ወደ ገነት ወደ ነበረበት ወደ መንጋው ሊመልሰው ብዙ መከራ ተቀበለ። ሞት ነበረና መከራችን ሞት ተቀበለ። ሞት ነበረና ዕዳችን ሞታችን በስጋ ሙቶ ዕዳው ከፈለው። እንደገና ደግሞ ሕማም መከራ ነበረና ዕዳችን የሞት ነበረና መራብ መጠማት መሰደድ ነበረና ዕዳችን ያ ሁሉ ከፈለው እና መልካም እረኛ እኛን ከዚያ ከተጣልንበት በረት ከዛ ከተጣልንበት ጫካና ዱር መካከል በብዙ መከራና ድካም ተሸክሞን ወደ ነበረው ወደ ቀደመው በታችን ወደ ገነት መልሶናል። ከዚያም የሚበልጥ መንግስተ ሰማያት አዘጋጅቶልናል። እና ይህ ስናስባለን ወይ? ይህ ካሰብን መልካም ነው። እንደዛ ካሰብን በሃይማኖታችን መጽናት፣ ሃይማኖት አይቀየርምና በሃይማኖት መጽናት እስከ መጨረሻ፣ በተቻለ በጎ ለመስራት መጣር፣ በጎነት በተቻለ ነገር መልበስ፣ በተቻለ መጠን ሰውን መውደድ ማፍቀር፣ በተቻለ መጠን ሸረኛ ተንኮለኛ ያለ መሆን